ኢትዮጵያ ውስጥ ሴጣን ለከፈው ሲባል ሰምታችሁ ታውቃላችሁ? ይህ አባባል ግን ምን ያክል እውነት ነው የሚለውን በዛሬ ቪዲዮ ታዩትና ራሳችሁ ትወስናላችሁ። ልክ ነው አይደለም የሚለውን። ምክንያቱም ይሄ ልጅ በ4 ዓመቱ ዥዋዥዌ እየተጫወተ ባለበት ሰዓት ይወድቃል። ወድቆም እያለቀሰ ባለበት ሰዓት የዥዋዥዌው መቀመጫው ይመጣና ጭንቅላቱን ይመታዋል። እናም በጣም ይጎዳል። ከዛ በኋላ ተቆጪ፣ አስቸጋሪ፣ ኃይለኛ ልጅ ይሆናል። ስሙም ደግሞ ሳሻ ነው የሚባለው። ጊዜውም በዛ ሰዓት 1978 ነበር እንደ ፈረንጆች አቆጣጠር። ጭራሽ ሁሉ አድጎ ከሴሪያል ኪለር ጋር የሚወዳደር ሰው ሆነ። ሴሪያል ኪለር ማለት 1-2 ሳይሆን በጣም ብዙ ሰዎችን የገደሉ ሰዎች ሴሪያል ኪለር ነው የሚባሉት። ከነሱ ጋር የሚወዳደር አይነት ሰው ሆነ ከ14 ዓመት በኋላ በ1992 ማለት ነው። እድሜውም ደግሞ 18 ነበር። ያልነካው ችግር የለም። ችግር አለ የተባለበት ቦታ እንዳለ ተሳትፏል። ገና በ18 ዓመቱ በየቀኑ ነው የሚጠጣው እና ራሽያ ውስጥ ደግሞ ሪፐር ተብሎ የሚጠራ 50 ሰዎችን የገደለ ሰው አለ። እሱን ጀግና ነው እያለ ጎበዝ ነው እያለ ለሰዎች ያወራል። ከትንሽ ጊዜ በኋላ እንደውም የእሱን ሪከርድ አሻሽላል ማለት ጀመረ። ከ50 ሰው በላይ ይገላሉ ብሎ ታርጌት የሚያደርገው 64 ሰዎች መግደል የፈለገው። ለምን ነው 64 ሰው ስፔሲፊክ አድርጎ የመረጠው ካላችሁ ቼዝ ይጫወታል። ቼዝ ቦርድ ላይ ደግሞ መጫወቻ ቦታዎችን ብቆጥሩ 8 በ8 ነው። ይህ ማለት 64 ነው። ስለዚህ የሪፐሩንም ሪከርድ አሻሽላለሁ 64ም ሰው እገላለሁ ብሎ ተነሳ። ብቻውንም ይሄን ነገር ለማድረግ አላሰበም። ቆይ እስቲ ሰው ያስፈልገኛል ብሎ በአካባቢ ያለ ሰውም መፈለግ ጀመረ። አንድ ጓደኛውንም አገኘ። የሆነ ያሰብኩት ፕላን አለ ሰዎችን ለመግደል ምን ትላለህ ሲለው ችግር የለም አለ። ችግሩ ግን ትንሽ ቆይቶ ይሄ ጓደኛው አይ ይቅርብኛል፣ ግን ይሄ ሳሻን እናድዶ እናም መግደሉን ከራሱ ለመጀመር አሰበ። እናም ደውለውለት ላገኝ ይፈልጋለሁ ፓርክ እንገናኝ ይለዋል። ጓደኛውም ያው ራሴን ይገለኛል ብሎ ስላላሰበ ተገናኙ። ታዲያም ትንሽ ሰው ያልበዛበት ዝም ያለበት ቦታ ሲደርሱ ከኋላውና ሳሻ እንቅ ያደርገዋል። የጓደኛው መሞት ካረጋገጠ በኋላ ወስዶ የፍሳሽ ውሃ የሚያልፍበት ትቦ አለ። እሱን አናቱን ከፍቶ ይሄ ሬሳ ወደዚያ ወረወረዋል። ቤትም ገብቶ ደግሞ የመጀመሪያውን ኤክስ አደረገ ቼዙ ቦርድ ላይ። በዚህ በኩል ግን ፖሊሶች ጥያቄ መጠየቅ እንፈልጋለን ብለው ጠሩት። የሞተው ጓደኛ ለመጨረሻ ጊዜ ከአንተ ጋር ነው የታየው፣ ስለዚህ ነገር ምንም አታውቅም ሲሉት አረ በጭራሽ እኔ የማውቀው ነገር የለም አላቸው። ግን ይሄ ትንሽ አስደነገጠው። ፖሊሶች ጥያቄያቸው ምናምን ለመያዝ ትንሽ ነበር የቀረው። ስለዚህ ይሄ ነገር ሪስክ አለዋል። ራሱንም ከእንደዚህ ነገር አወጣ። ለ9 ዓመት ሰው ሳይገደል። አሁን ጊዜው 2001 ሆኗል እንደ ፈረንጆች አቆጣጠር። እድሜውም 27 ሆኗል። ምንም እንኳን እስከዛሬ በዚህ 9 ዓመት ውስጥ ሰው ባይገልም ያንን ቼዝ ቦርድ እያየ ይህንን ነገር እሞላዋለሁ ብሎ ሁሌም በውስጡ ያስባል። ጊዜውም አሁን ደርሷል። ከዚህ በላይም አልታገስም፣ ከዚህ በኋላ አሳካዋለሁ ብሎ ተነሳ። ታዲያም የሆነ ቀን ፓርክ ውስጥ ተለቅ ያለ ሰው ይተዋወቃል። ፓርክ ውስጥም ቼዝ ነበር። ቼዝ ይጫወታሉ። ይህ ፓርክ ጓደኛ የሞተበት ቦታ ነው። እናም ስላልተያዘ ድጋሚ እዚህ ፓርክ ውስጥ ለመግደል ነው ያሰበው። ቼዝ የተጫወቱም ታዲያ ወሬ ማውራት ጀመረ። በፊት ውሻ ነበረች በጣም ወዳት። አሁን 1 ዓመት ሆናት ከቀበርኳት። የቀበርኳትም እዚህ ፓርክ ውስጥ ነው። ዛሬ በጣም ትዝ አለች። ላሳይ ይችላለሁ የት እንደቀበርኳት። አብረን እንሄዳለሁ። ይህም ሰውዬ አዘነለትና በቃሽ ና ችግር የለውም አብረን እንሄዳለሁ። መጠጥም እየጠጡ ነበር። ያው ራሽያ ውስጥ ታዋቂው መጠጥ ቮድካ ነው። እሱን እየጠጡ ነበር። ግን እንዳጋጣሚ ይሄ ሰው ሳያስበው ትንሽ ወደኋላ ቀረት ይልና ሳሻ በቮድካው አናቱን ይመተዋል። ሰውየውም ሲወድቅ እዛው በወደቀበት መጥቶ ደጋግሞ ቀጥቅጦት ጸጥ ያደርገዋል። ሄዶም ደግሞ ይሄን ሬሳ ጓደኛውን የጣለበት የውሃ ፍሳሽ ትቦ ውስጥ ከፍቶት ድጋሚ ጣለው ይሄንንም ሬሳ። ከዚህ በኋላ ሳሻ ዘግናኝ ይሆናል። አሁንም የሰራው ዘግናኝ ነው። ከዚህ የባሰ አደገኛና መጥፎ መሆን ይጀምራል። ምክንያቱም ይህንን ሰው ገሎ ማንም አልያዘው። የሚፈልገው ደግሞ ያ ነበር። 9 ዓመት ሙሉ እንደ ስኬት ነው የያዘው ሰው መግደል። ታዲያም ትንሽ ቆይቶ ሌላ ጎዳና ላይ የሚኖር ተለቅ ያለ ሰውዬ እሱንም ከቀረበው በኋላ ቮድካ ምናምን ያጠጣውና ወደ ፓርኩ ወደ ውስጥ አስገብቶ ይገለዋል። እሱን ሌላም ሰው ፈልጎ ያመጣል። በመዶሻ እየቀጠቀጠ ይገላቸዋል። ድጋሚ እያደረገ ማንም ሳይዘው 11 ሰው ገደለ። ሁሉንም ደግሞ የጣላቸው በውሃ ፍሳሽ በሚያልፍበት በትቦ ውስጥ ነበር። እሱ እንዳይያዝ በጣም ትልቅ ስራ ሰርቶለታል። ምክንያቱም ሬሳቸው አብዛኞቹ አይገኝም። ቢገኝም ደግሞ የውሃ ፍሳሽ ስለሆነ ይሄ ሬሳ ከየቱ ጋር እንደገባ አያውቁም። ወይ ከከተማ ነው ትቦ የውሃው ትቦ ይዞ የሚመጣው ወይ ከሆነ ቦታ ነው፣ ብቻ አይታወቅም። ስለዚህ በቃ በጣም ተመችቶታል ይሄ ጉድጓድ። በገደለም ቁጥር ደግሞ እየሄደ የቼዝ ቦርዱ ላይ ኤክስ ያደርጋል። ከትንሽ ዓመታት በኋላ ታዲያ የሚገርመው ነገር ማያውቃቸውን ሰው ምናምን ነበር እስካሁን እየገደለ የመጣው። 2005 ላይ ደግሞ ወደሚያውቃቸው ሰው መምጣት ጀመረ። ጎረቤቱን ገሏል። አብሮ የሚሰራ ሰራተኛ የስራ ባልደረባውን ገሏል። ጓደኛውን ገሏል። በአካባቢ ያሉ ሰዎችንም መግደል ጀምሯል። ብቻ እሱ ጋር የቀረቡ ወደ 11 እና 10 የሚሆኑ ሰዎችን ገሏል። እስካሁንም ማንም የያዘው የለም። ስለዚህ እሱ በኮንፊደንስ ነው እየገደለ ያለው። እያዛለው የሚል ነገር ውስጡ ጭንቅላቱ የለም። ራሱን ምን እያለ ያስባል? እኔ በጣም ብልህ ነኝ፣ ከፖሊሶች በላይ ነኝ እያለ ያስባል። ብዙ ወንጀለኞች ደግሞ እንዲህ ብለው ማሰብ ሲጀምሩ የሚያዙት። እናም እሱ እየገደለ የውሃ መሄጃ ትቦ ውስጥ የሚጥለው የነበረ ትቶ እየገደለ እዛው ሬሳቸውን መተው ጀመር።
ከሱም በላይ ደግሞ ሬሳቸው ፖሊስ አግኝቶ ሲመረምር እዛው አካባቢ ፖሊሶቹን ያያቸው ነበር። ልክ እንደ ስትሬንጀር ሆኖ ማለት ነው፣ ምንም እንደማያውቁ ነው። ጭራሽ ሁሉ አንዳንዴ ሙድ ይዝባቸዋል ፖሊሶቹ። እኚህም ብሎ ፖሊሶች ያው ቆሜ አይዙኝ እያለ መሳደብ ነው ስራው። ከሱም የባሰው ደግሞ አንድ ጊዜ ምን አደረገ? ከመርማሪዎቹ መሀል አንዱን ሄዶ አዋርቶት ከዚያ ይሄም ፖሊስ እሱን ተከትሎት ወደ ፓርክ ውስጥ በደንብ ከገቡ በኋላ ራሱን ፖሊሱንም መርማሪውንም እሱንም ይገለዋል። እናም ፖሊሶች መጥተው ሲመረምሩ መርማሪው ፖሊስ ሞቷል። ይሄ ደግሞ ለፖሊሶች ትልቅ ንቀት እንደሆነ ያሳያል። እናም ራሽያ መንግስት ትልቅ የምርመራ ተቋም አቋቁሞ መፈለግ ጀመረ። የሞቱትን ሰዎች እንዴት ነው የሞቱት የሚለውን ማጣራት ጀመረ። ከዛስ አንድ ፍንጭ ላይ ደረሱ። እሱም እኚህ የሞቱት ሰዎች የተገደሉት በአንድ ሰው ነው የሚለው። ማን ነው የሚለው ነገር በጭራሽ አያውቁትም። ሳሻም ደግሞ የሚጠረጠር ሰው አይደለም። ምክንያቱም አንድ የእሱ ጓደኛ የሚባል ነገር የለውም። ስለሱ የሚያወራ ከቀረባችሁት ያው ይገላችኋል። በዛ ላይ ሁኔታውና ስራው ብዙም ለእንደዚህ አይነት ነገር የሚጠበቅ አያደርገውም። ይሄዳል፣ ስራውን ይሰራል፣ ኖርማል ህይወት ነው የሚኖረው። ፓርክ ውስጥ የሚታየው በቃ ቼዝ ምናምን ሲጫወት ነው። ግን በትንሹ ሳይታወቅበት ሳሻ 62 ሰው ገሏል። ለመግደል ያቀደው እንደነገርኳችሁ 64 ሰው ነው፣ የቀረው 2 ሰው ነው። ሁኔታው ደግሞ ለሱ ተመችቶታል። ማንም ስላልጠረጠረው ይህን ነገር ያሳካዋል። ግን 63ኛዋ ሴት ማድረግ የፈለገው እሱ የሚሰራው ሱፐርማርኬት ውስጥ ነው። አብራ የምትሰራው ማሪና የምትባል ሴት አለች። እሷን ለመግደል ነበር ያሰበው። እናም እንደተለመደው ፓርክ ሄደን ወክ ብናደርግ ደስ ይለኛል፣ ትንሽ ደብሮኛል፣ ጨንቆኛል ምናምን ይላታል። እሷም እምቢ አላለችም። ግን ውስጧ ፍርሃት አለ። ፓርክ ውስጥ ብዙ ሰው ተገሏል የሚባል ነገር ሰምታለች። እናም እሺ ብትለውም የተቀጣጠሩበት ሰዓት ከመድረሱ በፊት ቤቷ እሷ ትሄዳለች፣ ቤቱ ይሄዳል። ቤቷም ሆና ልጅ አላት። ለልጇ ሳሻ ከሚባል ሰው ጋር ፓርክ ሊሄድ ነው ብላ ጽሑፍ ጽፋ የሳሻንም ስልክ ቁጥር አስቀምጣ ሳሻን ለማግኘት ትሄዳለች። ከዛም ሄዳ ሳሻን አገኘችው። መሽቷል። ከሱ ጋር ወክ ማድረግ ጀመሩ ፓርክ ውስጥ። ያው እንደተለመደው መዶሻ ይዞ ነበረ። አውቶ ሳታስበው መርቷት ይገላታል። 63ኛው ገደለ ማለት። እሷ ከሞተች ከሰዓታቶች በኋላ የማሪና አሁን የሞተችው ልጅ ስትቆይበት ጽሑፍ አስቀምጣ ነበር ብያቸዋል። እዛ ጽሑፍ ላይ የሳሻ ስልክ አለ። ደወለ። ይሄ ልጅ እናቴ ከአንተ ጋር ፓርክ ሄዳ ነበር፣ እናቴ ምኑና ነው ያልመጣችው ብሎ ጠይቅ። ሳሻም ኧረ እሷን አላገኘኋትም፣ ከማሪና ጋር አልተገናኘንም በጨረሻ ላይ። ልጅየውም ለአባትየው ደወለ። እናቴ ፓርክ ሄዳ አልተመለሰችም ብሎ። ወዲያውም አባትየው ለፖሊሶች ይደውላል። ፖሊስ ወዲያው ምርመራ ከፍቶ ነገሮች ማየት ጀመረ። ፓርክ ሄደችም ስለተባለ እነሱ ደግሞ ስለዚህ ነብሰ ገዳይ ስለ ሴሪያል ኪለር እያጣኑ ስለነበረ የተገናኘ ነው ብለው እያንዳንዱን መመርመር ጀመሩ። ማሪና ከማጋ ነበረች የሚለውን በሲኩሪቲ ካሜራ ሲያዩ ከሳሻ ጋር ነበረች። ሳሻ ምንም እንኳን ቢክድም እዚህ ጋር ሲኩሪቲ ካሜራ ነበረ። ቀጣይም የሄዱበትን ቦታዎች ሲያጣሩ እያንዳንዱ እንቅስቃሴያቸው በሲኩሪቲ ካሜራ ውስጥ ስለነበረ ሳሻ አብሯት ነበረ እሷ ከመጥፋቷ በፊት። ስለዚህ ይሄ በቂ ማስረጃ ስለሆነ ሳሻን ፖሊሶች ገጃም አደረጉ። ትክክለኛ ፎቶም ይህን ይመስላል የሳሻ። ከተያዘም በኋላ ገርፈውት ይሁን ፈልጎ ይሁን አይታወቅም። እያንዳንዱን ነገር ተናዘዘና 63 ሰው ከማሪያና ጋር እንደገደለ ተናገረ። አንድ ሰው ነበር የቀረው እንዳሰበው ለማድረግ። ፍርድ ቤትም ቀረበ። ጥፋተኛ እንደሆነ ከተረጋገጠ በኋላ እድሜ ልክ ብቻ ተፈረደበት። የሞት ነበር የሚገባው፣ ግን እድሜ ልክ ተፈረደበት። ማን ያውቃል? እስካሁንም አንዱን እስር ቤት ውስጥ ገለውት ሊሆን ይችላል። 64ቱን አሳክቶ ሊሆን ይችላል። ሰው ብዙ ጠማማ ነገር ሲያስብ አይቻለሁ። ሰው ገላለሁ ብሎ ግን እንደዚህ ፕላን ያደረገ ጠማማ ሰውዬ በህይወት አይቼም ሰምቼም አላውቅም። የዛሬ እውነተኛ ታሪካችን ይህን ይመስላል። ሰብስክራይብ፣ ላይክ ማድረጋችሁን ደርሱ። ወዳችኋለሁ። በቀጣይ እስከምንገናኝ ባይ።